ጤና ይስጥልን። በእስራኤል አሜሪካና ኢራን መካከል በተቀሰቀሰውና 11ኛ ቀኑን በያዘው ጦርነት በርካታ አዳዲስ መረጃዎች ተሰምተዋል። የባህረ ሰላጤው ሀገራት ቁጣቸውን እየገለጹ ይገኛሉ። ቻይና ምዕራባውያን ሀገራትን አስጠንቅቃለች። እስራኤል በኢራን ላይ ከፍተኛ ድብደባ ስታደርግ፣ ኢራን በበኩሏ የሚሳኤል ማዕበል በእስራኤል ላይ እያዘነበች ትገኛለች። የሩሲያና የሰሜን ኮሪያው ፕሬዝደንቶች በኢራን ለተመረጡት አዲሱ መሪ ያስተላለፉት የእንኳን ደስ አላችሁ መልእክት በሚዲያዎች ሰበር እየተባለ ይገኛል። አብራችሁን ስትቆዩ ትኩስና አዳዲስ መረጃዎችን ትሰማላችሁ። ወደ መረጃዎቹ አለፍን። ኪም ጆንግ ኡን ለአዲሱ የኢራን የበላይ መሪ ሞጂታባ ሀሚኒ የእንኳን አደረሳችሁ መግለጫ አስተላለፉም። በመካከለኛው ምስራቅ እየጨመረ የመጣውን ውጥረት ተከትሎም የሰሜን ኮሪያው መሪ ኪም ጆንግ ኡን አያቶላ ሰይድ ሞጂታባ ሆሴኒ ሀሚኒ የኢራን ሶስተኛው የበላይ መሪ ሆነው በመመረጣቸው ይፋዊ የእንኳን አደረሳችሁ መልእክት አስተላልፈዋል። ኪም የሟቹን የአያቶላ ሀሚኒን ውርስ ያደነቁ ሲሆን ሞጂታባ እንደ አባታቸው ሁሉ እስራኤልን ለማዋረድና ትዕቢቷን ለመስፈር የሚደረገውን ትግል አጠናክረው እንደሚቀጥሉ ያላቸውን ጽኑ እምነት ገልጸዋል እየተባለ ነው። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ፑቲን ሞጂታባ ካሚኒ የኢራን አዲስ የበላይ መሪ ሆነው በመመረጣቸው የእንኳን ደስ አለዎት መልእክት አስተላልፈዋል። የመሪዎቹን የእንኳን ደስ አለዎ መልእክት ሚዲያዎች ሰበር ዜና አድርገው እየዘገቡት ይገኛሉ። አሜሪካና እስራኤል ኢራንን እየደበደቡ ሲሆን በቁምና ቴሄራን ከተሞች ፍንዳታዎች እየተሰሙ ይገኛል። እስራኤል በነዳጅ ማምረቻ ተቋማት ላይ ያደረሰችው ጥቃት በኢራን ዋና ከተማ ውስጥ መርዛማ ጭስ ካስከተለ ከሰዓታት በኋላም ጥቃቷን አጠናክራ ቀጥላለች ተብሏል። የሊባኖስ መንግስት እስራኤል ተጨማሪ የደቡብ ከተሞችን መምታቷን በመቀጠሏም ከግማሽ ሚሊዮን በላይ ሰዎች በግዳጅ መፈናቀላቸውን አስታውቀዋል። በጥቃቶቹ 83 ህጻናትን ጨምሮ ቢያንስ 394 ሰዎች ተገድለዋል። በሌላ ዜና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በግጭቱ የሞቱትን የአሜሪካ ወታደሮችን ለመዘከር በተዘጋጀ ስነ ስርዓት ላይ ኢራን ላይ ዋሽንግተን ጥቃቷን ለማጠናከር ቃል በገባችበት በዚህ ወቅት 8 የአሜሪካ ወታደሮች በባህረ ሰላጤው ክልል መሞታቸው ተረጋገጠም። ባህሬን በኢራን ሰው አልባ አውሮፕላኖች ጥቃት 32 ሰዎች መቁሰላቸውን አስታወቀች። የባህሬን የዜና ወኪል እንደገለጸው ከተጎጂዎቹ መካከል 4ቱ በአስጊ ሁኔታ ላይ እንደሚገኙና የቀዶ ሕክምና የሚያስፈልጋቸው ህጻናት ይገኙበታል ተብሏል። የኢራኑ ታስኒም የዜና ወኪል እንደዘገበው ደግሞ ባለፉት ሰዓታት አዲስ የሚሳኤል ማዕበል ወደ እስራኤል ግዛት ጥቃት መፈጸሙን አስታውቋል። ሳዑዲ አረቢያ በበኩሏ በኢራን ጥቃት በአልካርጂ ማዕከላዊ ግዛት 2 ሰዎች ሲገደሉ 12 ሰዎች ቆስለዋል ብላለች። በኢራቅ ኤርቢል ፍንዳታዎችም እየተሰሙ እንደሚገኙ ተገልጿል። በሪያድ የሚገኘው የአሜሪካ ኤምባሲ ድንገተኛ ያልሆኑ ሰራተኞችና ቤተሰቦቻቸው ለቀው እንዲወጡ አዟል። የዲፕሎማቲክ ሚስዮን የአሜሪካ የውጭ ጉዳይ ሚኒስቴር ድንገተኛ ያልሆኑ የመንግስት ሰራተኞችና የሁሉም ሰራተኞች ቤተሰብ አባላት ከሳዑዲ አረቢያ በደህንነት ስጋቶች ምክንያት ለቀው እንዲወጡ መታዘዙ ተነግሯል። ዓለም የማንም የግል ንብረት አይደለችም ሲሉ ዢ ጂንፒንግ ለምዕራባውያን አስደንጋጭ ማስጠንቀቂያ አስተላለፉም። የቻይናው ፕሬዝደንት ዢ ጂንፒንግ በቅርቡ ባደረጉት ንግግር ሀገራቸው ዓለምን የመቆጣጠር ፍላጎት እንደሌላት ገልጸው ይልቁንም ዓለምን የእኛ ናት ብለው ከሚያምኑ አካላት ነጻ ለማውጣት እንደምትሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካ ፍጥጫ አዲስ ምዕራፍ ላይ አድርሶታል መባሉ ነው የተሰማው። ፕሬዝደንቱ ይህንን መልእክት ያስተላለፉት የቻይናን ወታደራዊ ዝግጅትና ዘመናዊ የጦር መሳሪያዎችን በሚያሳይ መድረክ ላይ ሲሆን ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ዢ ጂንፒንግ አጽንኦት የሰጡት ዓለም የጥቂት ሀያላን ሀገራት የግል ንብረት መሆን እንደሌለባትና የቻይና ወታደራዊ ግስጋሴም ዓላማው ይህ እንደሆነ ገልጸዋል። ይህ የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላትን ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ይገልጻሉ። የኳታር ጠቅላይ ሚኒስትር በኢራን የደረሰብን ጥቃት ትልቅ የክህደት ስሜት ፈጥሮብናል ሲሉ ገለጹ። ከስካይ ኒውስ ጋር ባደረጉት ቃለ ምልልስ የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጀበር አልታኒ በኳታር ላይ የተፈጸመውን ጥቃት ተከትሎም የኢራን አመራር ትልቅ የክህደት ስሜት ደርሶበታል ሲል ገልጿል። ጦርነቱ ከተጀመረ ከ1 ሰዓት በኋላ ኳታርና ሌሎች የባህረ ሰላጤው ሀገራት ወዲያው ጥቃት ደርሶባቸዋል ያሉት ሼክ መሐመድ ጥቃቱ የተፈጸመው ከኢራን ጋር በሚደረግ ማንኛውም ጦርነት ላይ ምንም አይነት ጦርነት ውስጥ እንደማይሳተፉ ቢገልጹም ከጥቃቱ አለመትረፋቸውን አንስተዋል። ዲፕሎማሲያዊ መፍትሄ ለመፈለግ የተቀናጀ ጥረት የቀጠናው ሀገራት እያደረጉ እንደነበረም ጨምረው ተናግረዋል።
የኢራን የተሳሳተ ስሌት የባህረ ሰላጤ ሀገራትን ለማጥቃት ሁሉንም ነገር አጥፍቷል ብለዋል። ኳታር ለጥቃቱ ጥቅም ላይ የዋሉትን ምክንያቶችና ሰበቦች ሙሉ በሙሉ ውድቅ አድርጋለች። ፕሬዝዳንት ማሱድ ፔዜሽኪያን ይቅርታ ከጠየቁ በኋላ ኢራንን እስካላጠቁ ድረስ ኢራን እንደማትደርስባቸው ከተናገሩ በኋላም ኢራን በባህረ ሰላጤው ሀገራት ላይ ጥቃት ማድረሷ መቀጠሉ አስደንጋጭ ነው ብለዋል። አሁንም ኳታር ከኢራን ጋር መነጋገሯን እንደምትቀጥልና መረጋጋትን እንደምትፈልግ ጠቁመዋል ተብሏል። የእስራኤል መከላከያ ሰራዊት በኢራን የሮኬት ሞተር ማምረቻ ማዕከላትና በበርካታ የረጅም ርቀት ባሊስቲክ ሚሳኤል ማስወንጨፊያ ጣቢያዎች ላይ ጥቃት ሰንዝሯል ተባለም። ይህ እርምጃ የኢራን መንግስት በእስራኤል በአሜሪካ የጦር ሰፈሮችና በባህረ ሰላጤው አጋሮች ላይ የሚዘንቡትን መሳሪያዎች በብዛት የማምረት አቅሙን ለማዳከም የተደረገ ቀጥተኛ ሙከራ ነው ተብሏል። ጥቃቱ ያነጣጠረው የኢራን ሚሳኤል አርሴናል የኢንዱስትሪ እምብርት ላይ ሲሆን ዓላማውም የቴሄራን የጥቃት አቅም የአየር መከላከያ ስርዓቶችን ከጥቅም ውጭ ከማድረጉ በፊት በብዛት የሚመረቱትንና ርካሽ የሆኑትን የጥቃት መሳሪያዎች ለማክሸፍ ያለመ መሆኑ ተነግሯል። የሱዳኑ አማጺ ኃይል እስኪረታ ድረስ ወታደራዊ እርምጃቸው እንደሚቀጥል ሌተናል ጀነራል አልቡርሃን አስታወቁም። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ጀነራል አብደል ፋታህ አልቡርሃን አማጺው ቡድን ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻቸው ተጠናክሮ እንደሚቀጥል በይፋ አስታውቀዋል። ሊቀመንበሩ ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሄላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚኒ አርኮ ሚናዊም በታዛቢነት ተገኝተዋል። በውይይቱ ወቅት የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ደራሽ ኃይሎችን ወረራ በመመከት ረገድ በሙስታሪሃ ቀጠና ለሀገር ሉዓላዊነትና ክብር ሲሉ ሕይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል ተብሏል። ስብሰባው በሰሜን ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በሚመለከት በዝርዝር መክሯል። ጀነራል አልቡርሃን የሱዳን ጦር ኃይሎች አመጹን ሙሉ በሙሉ በመደምሰስ በመላ አገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽናቸውን እንደሚቀጥሉ በድጋሚ አረጋግጠዋል። ሊቀመንበሩ አክለውም የሱዳን ሕዝብ ለመከላከያ ሰራዊቱ እያሳየ ያለውን ከፍተኛ ድጋፍ በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ መሆኑን አጽንኦት ሰጥተው ተናግረዋል። የጊኒ ወታደራዊ መንግስት በሌሊት ባወጣው አዋጅ 40 የፖለቲካ ፓርቲዎችን አፈረሰም። የጊኒ መንግስት በሌሊት ባወጣው አዋጅ 3 ዋና ዋና ተቃዋሚ ቡድኖችን ጨምሮ 40 የፖለቲካ ፓርቲዎችን አፍርሷል። በ2021 በመፈንቅለ መንግስት ስልጣን የያዙት መማዲ ዱምቦያ በታህሳስ ወር መጨረሻ ላይ በተካሄደና ሁሉም ዋና ዋና ተቃዋሚ መሪዎች በታገዱበት ምርጫ ፕሬዝደንት ሆነው ተመርጠዋል። ዱምቦያ የጁንታው መሪ ከሆኑ ጀምሮ ጊኒን በጠንካራ እጅ እየመሩ ሲሆን ነጻነቶችን በማፈንና ተቃውሞችን በማገድ ላይ ይገኛሉ። የፖለቲካ ተቃዋሚዎች ታስረዋል፣ ለፍርድ ቀርበዋል ወይም ተሰደዋል። እንዲሁም በግዳጅ መሰወርና ጠለፋዎች በከፍተኛ ሁኔታ ጨምረዋል። የጊኒ ግዛት አስተዳደር ሚኒስቴር ፓርቲዎች ግዴታቸውን ባለመወጣታቸው እንዲፈርሱ አዟል ነው የተባለው። ይህም ትዕዛዝ ሁሉንም የፖለቲካ እንቅስቃሴዎች እንዲሁም ከቡድኖቹ ጋር የተያያዙ ምህጻረ ቃላትን፣ አርማዎችንና ምልክቶችን መጠቀምን እንደሚከለክል አክሎ ገልጿል። ወደ ሀገር ውስጥ ዜናዎች ስንመለስ ደግሞ የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጄኔራል ምግበይ ይፋ ማድረጋቸው ተሰማም። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጄኔራል ምግበይ ይህን ያሉት ከድምጽ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ነው ተብሏል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጄኔራል ምግበይ ሰራዊቱ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልክ ምላሽ መስጠታቸውን አውራምባ ታይምን ምንጭ አድርጎ የኔታ ሚዲያ ዘግቧል። አንዳንድ አስተያየት ሰጪዎች ጄኔራሉ ስለ ጸረ ድሮንም ሆነ ጸረ ታንክ መሳሪያ ያሉት የለም ማለታቸውንም መረጃዎች ጠቁመዋል። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች መገደላቸው ተነገረም። በአደጋው 26 ምዕመናን ከባድ የአካል ጉዳት እንደደረሰባቸው ተገልጿል። ቅዳሜ የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ርዕሰ አድባራት ወታዕካ ነገሥት አትሮንስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ
ከደቂቃዎች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቤ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸው ተጠቁሟል። በአካባቢው በተደጋጋሚ በተፈጸመ የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉት አገልጋዮች አካባቢውን ለቀው ሸሽተዋል ተብሏል። ርዕሰ አድባራት ወታዕካ ነገሥት አትሮንስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ እድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ እንደሆነች ከቤተ ክርስቲያኗ የተገኙ መረጃዎች ያመላክታሉ። ተመልካቾች በሌሎች መረጃዎች ተመልሰን እንመጣለን። ለዛሬ አብራችሁ ስለቆያችሁ እያመሰገንን በያላችሁበት ጥሩ ጊዜ ተመኘን። ሰላም።